ተከታታዮች እንደናመሻችሁ ሰላም አመሻችሁ አለን እስከር መስከን እዚህ ሰሞን ቪዲዮ ሰርቼ አላውቅም። ብዙዎቻችሁ ኢንቦክስ ላይ ወርቄ ምን ሆነሻል፣ ምን አጋጥሞሽ ነው፣ ምን ተፈጠረ፣ ለምንድነው ቪዲዮ ማሰሪ፣ ለምንድነው ቪዲዮ ማሰሪ፣ ዩቲዩብ ላይ የለሽም፣ ቲክቶክ ላይ የለሽም፣ ምን ሆነሻል፣ ምን ሆነሻል፣ ምን ሆነሻል ብላችሁ ብዙዎቻችሁ ጠይቃችሁኛል። እኔ ዴና ነኝ። ትንሽ ቻሌንጅ አጋጥሞኝ ነው እና እኔ ዴና ነኝ እስከር መስከን ሰላም ነኝ። ፈጣሪ ያክብርላችሁ። ብዙዎቻችሁ እኔን ጠይቃችሁኝ በእውነት ይሄን ያለ ሰው መኖሩ አላወቅኩም። ፈጣሪ ያክብርልኝ። እኔ በጣም ደህና ነኝ፣ በጣም ሰላም ነኝ። ሰላማችሁ ብዝት ይበልላችሁ። እኔ ቪዲዮ ያልሰራ ምክንያት አለኝ እንጂ ትንሽ ቻሌንጅ አጋጥሞኝ በዛ ምክንያት ነው ቪዲዮ ሰርቼ ሳልሰራ የቆየው። ኤኒዌይስ ይሄን ቪዲዮ በጣም ባዳምጡ። ደስ የሚል አንድ በኩል ደስ ይላል፣ አንድ በኩል ይደብራል። መጀመሪያ እንደሚመጣው ሚኪ ጋር ነው። አንተ የሰው ሚስት አንተ ምን አገባክ? የሰው ሚስት አንተ ምን አገባክ? አንተ ምን ቤት ነክ? የሰው ሚስት እኮ ናት፣ የሰው ፍቅረኛው ናት፣ የሰው ሚስት ናት። ያንተ እህት ትሁን ግን የሰው ሚስት ናት። አያገባም። የሰው ሚስት ናት። አንተ አይመለከትም። የሰው ሚስት ናት። በርግጥ ወንድም መከታ ማለት ይሄ ነው። ወንድም መከታ ነው። አይ ወንድም ትንሹ ምንድን ያስረግዛል አሉ እንጃ። የሆነ ትረት አለው። አይ ወንድም ማለት ጋሻ፣ ወንድም ማለት ህይወት፣ ወንድም ማለት አይን፣ ወንድም ማለት ሁሉ ነገሬ ነው። ወንድም አይ አንተ ክፉ አይንካብክ፣ ኑርልህ ወንድም መከታ፣ የአባት መከታ፣ የእናት መከታ ወንድም። አይ አንተ ኢሶሶ ነክ። በጣም ደስ ይላል። ሁለተኛ ደግሞ ወደ ሰላቢ ጋር ልምጣ። ሁለቱ ሰላቢዎቹ ጋር ልምጣ። ወደ ሄርሜላ ጋር አቶ አብርሽ ጋር ልምጣ። ሁለት ሰላቢዎቹ ተነጋግራችሁ እዛ ለባብሳችሁ አንተ እንደዚህ ልብስ ልበስ፣ እኔ እንደዚህ ልብስ ልለብሰው ብለሽ ተነጋግረሽ ተወያይተሽ መጥተሽ እዚህ ጋር አሁን አብርሽ አትንካኝ ሰይ ሞት ማጣ። አሁን እውነት አንቺ ነሽ ከአብርሽ ጣለሽው። ይሄን እኮ የማያውቀው የበጎቹ ንገሪ። እኔን ወርቄን አትሸውጅም። እኔ ባይዛው ቪዲዮ አሁን ነው አየው። ሁለተኛ ብዙዎቹ ለምን ሲሪ ስላላችሁ ገብቼ ሰራው። ቤትን ኮፒ ሊንክ ላይክ ሼር አድርጉ እና በጣም ደስ የሚል ቆይ የሁለት ትንሽ ቡጥቡጥ ላሳያች ማለት ነው። ትንሽ ቡጥቡጥ የግርግር አቤት ግርግር መስመር ይሄው አላማርብኝ አምሮ ባህል ግን አንተ አንቺ ምን እያደረግሽ ነው እዚህ? ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ያገኛችኋት ነው እናንተ? በመጀመሪያ የመጣችሁ እኮ ህፃን ልጅ አይደለችም አይደለ? እና እራሷን ብታ ምን እያደረጋችኋት ነው? ዞር በላት። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አይ ወንድም አንተ እጇን ልቀቃት። ለምንድን ነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለብህ ቅድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም። ባጃጃለሽ ቁጥር የምትጃጃው ወንድም ማለት ኧረ በጣም ነው የምታስጠዩ። ሄርሜላ እንደዚህ አልነበርሽም እኮ እያወራናት እኮ ነው። ምንድን ነው አይ ወንድም ወይ መስቶቂያ ኮሚካ አንዴ እያወራናት እኮ ነው። ምንድን ነው እኮ አንዴ እያወራናት ወይ ተባለ አንዴ ምንድን ነው? እሺ ምንድን ነው ተባለ? ወይ ለሚኪ አንዴ እናደርጋለን። ምን ትነግረኛ? እዚህ ለምንድን ነው ሄርሜላን የጠራኸው? ሊያስታርቅ ነው። ገባህ? ሌላ ነገር ሊፈጠር ሳይሆን ይሰኮርፋለች። ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገር በቃ ሄርሜላ ወስናለች። በዛ ልብስ ታስተካክላለች። ምንም የምንሄደው ነገር የለም። ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ አሁን የተጣላ ሰው እንደዚህ ናቸው። አቤት ልብስ፣ አቤት ልብስ፣ ኧረ አቤት ልብስ፣ አቤት አቤት ልብስ፣ አቤት ልብስ። ደግሞ የተጣላ ሰዎች እነዚህ ናቸው። እነዚህ ሰዎች ናቸው የተጣሉት። እኛ እናያለን። እነዚህ ሁለት ልጆች ይጋቡልን በቃ እኛ እንደግሳለን። እነዚህ ሁለት ልጆቹ ይጋቡ በቃ ይጋቡልኝ፣ አጋላግሉን። አምላክ አንተ ካፕበል ተመስገን። ኢሊሊሊ ነው ሲኒማን እንደምን አባት ላግስ ልብሶን እዩት በእናታችሁ። ሰው ይሄ ጋር እንዴት ከዚህ ጋር ይጣላል? ሰው እንዴት ከዚህ ጋር ይጣላል?
ሰው እንዴት ከልዕልቱ ጋር ይጣላል ነው እኔ ግራ የገባኝ። አሁን በዚህ ሴት ይቀይራል፣ በዚህ ሰው ሴት ይቀይራል፣ በዚህ ድንብሽብሽ። አቤት 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 ሞገስነቱ፣ አቤት ልዕልትነቱ፣ አቤት አለባበሷ፣ አቤት አነጋገሯ፣ አቤት ሁኔቷ፣ አቤት አካይዷ፣ አቤት ስታይሏ፣ አቤት አለባበሷ። ሞዴሊንግ የኔ ሞዴሊንግ፣ አረ የኔ ሞዴሊንግ። ይህን አባት ምን አባት ላርጊስ? ይህን ውሻ እንደ ምን አባት ሊሆንልስ? እንደ አፌ ቁርጥ ብል እስቲ ልያችሁ፣ አረ ልያችሁ ፎቶ ይሰይ ይሰይ እኮ ሁለታችሁ አንድ ላይ አምሮ ሰላም ነው። አንተ ብቻ ዋው ነው። አብርሃም የሆነ ነገር ልናወራ ነበር። ስክት ነው ያላችሁ ማሽ ታደርጋለች። ፈራው አንዳንድ ጊዜ በማታ እየሄድን ማለት ነው ባትሪ ያስፈልገን እሷ ካለች ማለት ነው ቀብረሃለች። ስራ አለብኝ ስራ አለብኝ። ከንፈሯ እንኳ አይደለም መስማት ጉንጭሽ ሳብሽም ችግር ዳኒ እንደዚህ እንዲያደርግ ነው የጠራኸኝ? አይደለም ኤርሚ እውነት አሁን ማታሳሚያት ይመስይም። በዚህ ሰዓት አብሪሽ 10 ጊዜ ሲሞ በ11ኛው ወደዚህ ይዞ መጣ። 10 ጊዜ በቀን 10 ጊዜ ሲሞሽ በ11ኛው ወደ ቪዲዮ ይዞ መጣ። እንዳትሳማኝ ስራ አለብኝ። እውነት ይሺ ነው። እኛ ነው የምትሸውጂው። እኛ አንቺ ስታይ በግ እንመስላለን። እኛ እኮ በግ አይደለንም፣ ነቂልን። እኛ መሸወት አትችይም። እንዳትሳማኝ አብርሽን ስራ አለብኝ። እውነት ይሺ ነው። አሁን ለአንቺስ ከሱ ሌላ ስራ አለሽ? እንደው ቢል እንደው ይሁን ቢል ከሱ አንቺ ሌላ ስራ አለሽ? አንቺ ሞት ማጥ አሁን እኛ ላይ የምትሸውጂው እውነት ይሺ ነው። እሱ ለጋሽ ማሙድ ንገሪው እስቲ። ለማንኛው ቆይ እኔ ጉንጫ ለሰማት በኋላ ይደርሳል። ግን ዳኒ ነው እንዴ ለመናገር ማለት ነው የምሬን እውነት የውጭ አርቲስት አለች እና እሷ ነው ቁም ነገሮች ሁለት ሌቦቹን የነዚህ ሁለት ሌቦቹ መሃል የገባ ሰው የተዋረደ ሰው ነው። እነዚህ ሁለት ሌቦቹ መሃል የገባ ሰው የተዋረደ ሰው ነው። ጌታን እነዚህ የፍቅር ሁለት ፍቅር ውስጥ የሚገባ ሰውና ባልና ሚስት መሃል የሚገባ ሰው የተዋረደ ሰው ነው። በኔ ስላየ ማለት ነው የተዋረደ ሰው ነው። ስለዚህ ነግሬያቸዋለሁ። አይሳካላችሁ ሁለት ሰላቢዎች ይዩት። በስሳት እኮ ሊሳበው አልሳበው ያለሽ ነው ሄርሜልዬ። እኔ እኮ ጠንቀቂያቅሻለሁ። አብርሽ እኮ ልክ እንዳየሽ ነው ለቀቀሽው። መመሳቅ ፕንድትን አለሽው። እናንተ ሁለት ሰላቢዎች፣ አንተም እሷም ሁለት ሰላቢ ናቸው። ልጅ ነው አይደል? አብርሃም እኮ ነው ቢስምሽ ችግር አለ። አብርሃም ተው፣ እግዚአብሔር ቁምና በስትክክል እናውራ። ዳኒ እና እኔ እኮ በቁመት እንኳን አንገናኝ። ዳኒ እያያት ነው ዳኒ አለች። እውነት ስነስርዓት እሺ ዳኒ ዛሬ የጠራኝ ይኸውልህ፣ እንደዚህ ደግሞ አይደለም የጠራኝ። አዳምጠኝ አብርሃም። ዳኒ ዛሬ እኔ የጠራኝ አብርሃም አዳምጠኝ። ዛሬ የሆነ ፋይት ፕሮግራም አለና አለባበሴም ምናምን አስቤበት ነው የመጣሁት። ስለዚህ ይዘናት ነው መግባት ያለብን። ሰክረክና ኤርሚ ተጣሉ ነው ይለይላችሁ። አንድ እንጀምር ያቸው እንግዲህ ሁለት ኮማንዶ ጀምር ማለት ነው። ሁለቱም ሰላቢ ናቸው። በእነዚህ ሁለቱ ልጆቹ መሃል እንለያለን እንደርጋለን ብላችሁ ምትሉ ታዋርዳችሁ። እነዚህ ሁለቱ ሰላቢ ናቸው። የሰው ትዳሩ ሳትግቡ፣ የሰው ፍቅሩ ሳትግቡ እነግራችኋለሁ። ሄርሜላና አብርሽ ዘላለም አይለዩም። የመራሽ ወይም ዋጭ ያንዳንድሽ እዩት እንግዲህ አሳቃት ካላስ
ህይወት ቀልድ አናድርገው። ተዋው በቃ ቀለል አድርጊው እንዴ። ምን ብለው ነው የጠራኸው? በቃ ቀለል አድርጊው። ወይኔ ልብሷ ፈራው ያለብን ነገር አለ ብዬ አብርሃም እንዴት አድርገህ እንደምታግባባት አላውቅም። በጣም የሆነ ሰዓት ለብሳ አታረሳሳኝ። ታይም ባገኘ እኮ ብዙ ነገር ልታወራ ገና ሲያወራው ረሳችሁ። አይ ዳኒ ግን ተመካክራችሁ መጣችሁ ነው የሚመስለው ሁለታችሁ። አይ አይደለም ይልሽ እንደዚህ የምትሆኑ ከሆነ ወይ ልሂድ ነኝ። አንደኛ አብርሃምንም አላገኝም ያልኩት ልክ እንደዚህ እንደሚደልለኝ ስለማውቅ ነው። ተረዳኸኝ አይደል? ስለዚህ ዳኒ አገናኝተው ንግግሯ ራሱ ማለት ነው በቂ እኮ ነው ዳኒ። የምሬ ነው እውነት ንግግሯ በቂ ነው። በቃ ምንም እንትን ባትል ራሱ ማለት ነው። የምሬ ነው። እኔ እንደዚህ አይቻት ራሱ ዝም ብላ ተኮሳትራ የምታምር ሴት እሷ ነች። ባይዘዊ አቤት እንዴት ሰው ተኮሳትራ ገለጻዎቹ ይሁት እንግዲህ ሁለቱ ሰላቢዎቹ እሷም የሳቀች ነው እሱም እናንተ የሚገራርሙ ናቸው። ዳኒ ለዳኒ ድል ስጠው። ዳኒ የምታወራው ነገር ካለ አውራና እኔ ወደ ስራ ነው ይፈጥቃለሁ። እሺ እኔ ምን እያደረግሽ ነው? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ የመጣችሁ እኮ ህፃን ልጅ አይደለችም አይደለ? እና እራሷን ብታውቂ ምን እያደረጋችኋት ነው? ነይ አንቺ ወደዚህ ዞር በላት፣ ዞር በላት። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድን ነው ለምንድን ነው እንደዚህ የምታደርጉት? ማውራት ካለባቸው አለ አንተም አይደለም ማግኘት ያለብህ። ቅድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከእሱ ጋር እንደዚህ የምትለፋደጅው? ለቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? ኧረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድን ነው እኮ አንዴ እያወራናት ያለ ነው። ምንድን ነው? እሺ ምንድን ነው የምትለኝ? ሚኪ አንዴ እናነጋገር አልንገር ይኸውልህ። ምንም የምትነግረኝ ካወራ እዚሁ ለምንድን ነው ሄርሜላን የጠራኸው? የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ የተገናኙት። ገባህ አይደል? ምንድን አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው። ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገር በቃ። ሄርሜላ ወስናለች። ይዘው ሂድና እኔ እና እሷ ለምን ምንም የምንሄደው ነገር የለም። ለቀኝ ምንም የምትወራት ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከትም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች። ገባክ? ምንም ፍቅረኛ አለች። አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባህ? አሁን እህቴን ይዤ መሄድ መብት አለኝ። ነይ አንቺ ደግሞ እሷ ህፃን ልጅ በራሷ መንቀሳቀስ አችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድን ነው እያደረካት የነበረ? አራት ተጃጃለችም። ገና እኮ እያወሩ ነው አይደል? እንዲህ ከተስማሙ ይቀጥላሉ። እያከታተልኳችሁ ነበር። ገባህ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ የሆነ ተጽዕኖ ፈጥረህባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላን ያደርጋታል ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ ራስን አስከብር ነው ሄርሜላ ጋር መድረስ ብቻ ሰማኛለም። ከትላፊ ንግግር እየተናገርክ ነው ያለው። ገብተዋል? እኔና እሷ አውርተን እንታረቅ የምንጣላም እኔና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ ከ18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ነው እኮ። ህፃን ልጅ አይደለችም። ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር ሆነ እናንተ ሁለታችሁ እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከእሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ እሱም ደግሞ እኮ ይመለከተዋል። አብርሃም ተው እንደዛ ብለህ እንድትናገረው አንተ አይመለከተኝም ብለን የምታስበው እኔ ብዙ ጊዜ ስጎዳ እኛ ያልፈቀደን አንተ የትኛው ሰው ነህ? ሄርሜላን በምን አይነት መንገድ እንድታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ አንዴ። ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላ ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት ነገር ወቅ በመጀመሪያ እንዴት ነው ተቀባይነት የምታወራውን ነገር ወቅ ገባ? ብዙ ጊዜ ለቀን አይደለም ወዴት ማይቴም ለቀን እንደዛኒ እሺ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው ያለበት። ገባ? ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ ያልተረዳው ነገር አለ መሰለህ። ሚኪያስ ከአብርሃም ጋር እንደሆን በጣም ብዙ ምክር የሚያክረኝ ሰው ነበረ፣ ግን ደግሞ ምናልባት እውነቱን ሊሆን ይችላል። እየተጃጃልኩ ሊሆን ይችላል፣ ግን ደግሞ ተጃጅለሽ አይደለም ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላም ሆነን ነበር ሄርሜላና አንቺ አይደል እንዴ?
ሰላም ሆነን ነበር። እሱ ስለመጣ አንቺ ሀሳብ ልቀይር ምንድነው ሰላም የሆናችሁት? እኔ ማላውቀው ነገር ነበር ነው። አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልግሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጠፈሽ አምሮባል ምናምን ነገር ስትይ? ስለፈራች ነው እንደዚህ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሀሳቧን ለማስቀየር መደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ የተጓተታችሁ አይደለም አብርሃም። ልጅቷ እጇን ትጎዳታለህ። ልቀቃት አብርሃም። ሌላ ነገር ውስጥ እንድንገባ። እሺ አንዴ አውራት በቃ ፍቀድለት። ምንድን ነው የምታወራት? በቃ ላውራት ፈልጋለሁ።